السلام عليكم ورحمة الله وبركاته. دنا تكبرات ቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። ዩቲዩብ የዛሬ ብር አቤት 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 ትንሹ ነው። ዛሬ ባለፈው የሁለት ወር በረመዳን አስደስቶኝ ነበረ። እንግዲህ በዚህ ደግሞ ሰጥቶኛል አልኳችሁ። ስንት ብር እንደሰጠኝ ብስሚላህ ዩቲዩብ ከፍሎኛል። ኪፋቱ ዩቲዩብ ከከፈለ ማለት ነቀነቃ ነው የሚያስደርገው። ባለፈው የከፈለኝን ብር እስከ ለኢዴ ፈታ ዘና ያልኩበት ለድጋሜ ከፈለኝ። ከዛ በኋላ ስንት እንደከፈለኝ አብራችሁ ተከታተሉ ማለት ነው። ውድና የተከበራችሁ ቻናላችን ቤተሰቦች ቪዲዮን ማለት ነው በላይክ ጀምሩት። ምን ነው ዩቲዩብ ከፈለ ስላችሁ ብቻ ነው እንደምታዩልኝ እና እውነት ከፍሎኛል። ስንት ብር እንደከፈለኝ ደግሞ መጨረሻ ላይ ነግራችኋለሁ። አሁን ደግሞ ላይክ እና ሼር በማድረግ አበረታቱኝ እላችኋለሁ። ወዲቶች ዩቲዩብ ኪፋቱ የሚላችሁ በሚኪኛት ነው። እቺ ደግሞ ጦጣ ዛሬ ፈታ ሊልበት ነው። በቃ አየዮ በአንድ በኩል በዚህ በዝገባ ጉድ በቃ ትንሽ ብር ከአካውንት አውጥቼ ዛሬ ፈታ በልበት ወንድሜ አንተን አለሃኝ ብዬ እሱን ፈታ ያዛረኩት ነው እላችኋለሁ። ወዲቶች በአዳዲስ ነገር ነው የምንመጣው ኢንሻአላህ። እና ዛሬ በሁሉ ነገር ደስ ብሎኛል። የሰው ደስታ የሚያስደስታችሁ መቼም የሰው ደስታ የማያስደስተው ሰው ሰይጣን ነው። እና የሰው ደስታ የሚያስደስታችሁ ሰው በላይክ ግጩልኝ። ዩቲዩብ ክፈቱ አስከፍቱ ብዬ ለእናንተ ነው። የመዳምን ብር ይጥፉ ነው የሚሰጠው ኢትዮጵያ ካሰራችሁበትን ዶላር ካሰከረ ይሰክራለን አብረን እላችኋለሁ ውዲቶቼ። ዛሬ ደግሞ ዳቦ ባለፈው በ1000 ብር ገዝቻት ያልኳትን ባትራ እቺን ዳቦ ምን የመሰለሽ ዳቦ ደፍቻለሁ። እዚህ ጋር ደግሞ ጎመን አለ። ዛሬ ሳምንት ኢድ ነበረ። አይቤ ሰልቼ ነበረ። በነገራችን ላይ ገዛለው ብዬ ነበረ። ሰዎቹ ትንሹ ፊቺ ያከብራሉ። ለትንሹ ፊቺ ላጥ ብሎ ጣራ ወጣ እና እኔ ትንሹ ፊቺ አክብሬ አይደለም ያው እኔ ትልቁ እንትን ጾም ከጾምኩ በኋላ ስድስተኛ እንትን ሸዋል ጾም የጨርሻለሁ። አልሐምዱሊላህ አላህ ይቀበለን ሁላችንም። ከዛ ዛሬ ለምን ኢድ አንድ ቀን ብቻ በልቼ ነው። ከዛ በኋላ ነጋቱን እንትን ጾም ያስኩት ማለት ነው። ትንሽ ዳቦ ደፍቼ ወይ ከወንድሜ ጋር ነው ከልጆቼ ጋር ነው እንግዲህ ፈታ። እናቴን ደግሞ ቡና እንውጠጡ ብለናለች። እንግዲህ እሷ ትንሹ ፊቺ አክብራለች ፈታ ብላለች። ይሄን ከበላን በኋላ እሷ ጋር ሄደን ፈታ ፍትን እንላለን። ከዛ ከተመቸን እንቀርጻለን። በቃ እንግዲህ አቦኮ በጋር ከባለ ባላይ ግዛ አንድራነ አቦካ በጋርካ አንድራን ገሪካ ጉንፋኑ ደግሞ እኔ አለቀም ብሎኛል። እንግዲህ እውነት ዳቦ ምን የመሰለሽ ዳቦ ናት። ደስ ትላለች። መጎመን ነው እንግዲህ የኛ ጎመን ደግሞ ያው መቼም እናንተ ጎመን አያልቆም እንዴ እንዳትበሉን ብቻ። እንግዲህ ውድና የተከበራችሁ ቻናላችን ቤተሰቦቼ እናንተም አላህ ለዚህ ቀን አብቅቶ የምትደሰቱበት የምታከብሩበት በቃ አለ አይደለም። እኔ እንጃ ብቻ ቃላትም የለኝም እላችኋለሁ ውዲቶቼ። እንግዲህ አንዳንድ አዳዲስ ነገር ካሁን በኋላ በአዳዲስ ነገር እንመጣለን ኢንሻአላህ ከወንድሜ ጋር እንግዲህ ያው እላችኋለሁ ውዲቶቼ። ይሄን ይመስላል እንግዲህ ጎመን ነው እንብላ። ቢስሚላህ እንኪ ባክሽ ቢ ሻዊዳዋለው ብሎ እኮ ነው። እና ሰላም አለይኩም በላቸው። በኮካ የሚያስገቡትን ወረቀት የለም እንዴ የሰርግ ጊዜ እሱን አዘረከው ፈታ ቢሏል። ማሻአላህ ያ እንብላ። እንዴት ናችሁ? ሰላም ናችሁ? እንብላ። አሁን ልንበላ ነው። በጣም ርቦኛል። ሰላም አለይኩም በላቸውስ መጀመሪያ ሰላም አለይኩም ሰላም አለይኩም እንዴት ነው?
የዩቱብ ብር እንደዚህ ነቃ ነቃ ዘርጎት ይኸው ዛሬ ሽልማት ሰጥቼው እንደዚህ ዘርጎታል። ትንሽ ያው ብርዱ ትንሽ እንትን ብሎናል እንጂ ከዛ ምንም አይልም። እንግዲህ አበሻ ኢትዮጵያ እኛ እኮ ቲባደና በረደንና ቲአፍጠፍጠናፍጠፈጠንና ማይም ቲጠፍ ማይጠፈና ለሁሉም ይግሱ ማለት ላ ሐውለ ወላ ቁወተ ቢላህ ወይ አደም እኮ ስል አደም በላን ግዛ አልካል ኢሌማው እንግዲህ ነይ ያው ይዘን ኮካኒ ቢጠበጥኮ ያው ያሮሬኒ ትቼ ነገፋ ተባነናር እንግዲህ እንግዲህ ለምን ካንቺ እንትን አለ ባልና ሚስት እኮ ነው እንደዚህ አድርጎ የሚጠጣው እንደዚህ ነው። ኧረ ቢስሚላህ እንዴት ነበር እንደዚህ ዛቴ እንዘኝን ለሚና እንዚዛሃኔጋ ምርጥ ዳቦ ፈታ ያለች ዳቦ እቺ ጎመን አውሬ እቺ ደግሞ ጎመን ነው የምትወደው ማሻአላህ በሉ እና ውድና የተከበራችሁ ቻናላችን ቤተሰቦቼ ዩቲዩብ እና ላጎርስሽ ነው ውዲቶቼ እስኪ ዩቲዩብ በከፈለኝን ብር ማለት ነው በወር ነበረ ወላሂ በል በወር ነበረ እንትን 1300 ብር ከፍዬ እንትን ዋይፋ ሞላ ነበረ። እንደገና ባለፈው ደግሞ የሆነ ብር ተበድሬ ሂጄ 10,000 ተብዬ 14,000 ብር ተብዬ ነበረ። በዩቲዩብ በከፈለኝ ብር ምን እንደሰርቼ እንደማሳያችሁ ካሁን በኋላ ኢንሻአላህ ካሁን በኋላ ጥንካሬ ያለኝ ማለት ነው። ምክንያቱም ሰው ጥንካሬ አስደርጋችኋል። ለሰው ብላችሁ ስትለፉ ሰው የሚኪዳችሁ ሰው እንትን የሚላችሁ ከሆነ ማለት ነው እናንተ ደግሞ የበለጠ ጥንካሬ እንደዚህ ነቃት ይላላችሁ። አልহামዱሊላህ አላህ ደግሞ ምንም ነገር አያሳጣኝም። ውስጣችሁ ብቻ ንጹህ አድርጉት። ውስጣችሁ ብቻ ከፍ እንዳታስቡ ለሰው እንጂ ኢንሻአላህ አሁን በአዳዲስ ነገር ወጣ ብለን ቀርጻለን። ያው ትንሽ ክረምት ስለሆነ ነው እንጂ ችግር የለውም። ክረምቱም ምንም አይሆንም። የአላህ ረህመት ነው። አልহামዱሊላህ ርስቅ ከአላህ ነው የሚመጣው። ስለዚህ አልহামዱሊላህ ብለን ሁሉም ነገር እንቀበላለን። አላህ ያመጣው ነገር ዝም ብላችሁ ደግሞ አትሳቁ። ላይክ አድርጉ፣ ሼር አድርጉ። ዝም ብላችሁ ደግሞ አትሳቁ። አዎ ዝም ብላችሁ እስኪ እንዴ ለኔም ስከስቶ ዩቲዩብ እስከሚከፍትልኝ እስኪ እንደሚከፍቱልኝ አድርጉልኝ እስኪ። አዎ እስኪ በዚህ እንደውም ወላሂ ላዚም ቆራጣችሁ በታትናችሁ እስኪ ላይክ ስታረጉት እኮ እውነት ለመናገር ብዙ ቦታ እንትን ይላል ማለት ነው። ባለፈው ዩቲዩብ ከፍሎኛል ብዬ በረመዳን እንትን አልኩትን 45 ዶላር የቆጠረልኝ ማለት ነው። እናስባችሁታል 45 ዶላር ማለት እኮ ለኔ አያንሰኝም። በስንት ነው? በ20 ሺህ ምናምን ታይቶ 4000 ነው 5000 ላይክ ተደርጎ ነበረ ማለት ነው። እና ያው ላይክ ስትደረግ በጣም ነው እይታ ዩቲዩብ ራሱ ሼር ያደርገዋል ማለት ነው። የሰው ደስታ የሚያስደስታችሁ ካላችሁ ላይክ አድርጉ። እንደገና ደግሞ ዩቲዩብ ስንት ከፈለኝ የከፈለኝን ብር ማለት ነው። አሁን የአመትን ዋይፋይ ዘጋለሁ። ከዛ በኋላ እንግዲህ ይቀጥላል። እንግዲህ ወንድሜንም ደግሞ በአዳዲስ ነገር አመጣዋለሁ ኢንሻአላህ። በስጦታ በአንዳንድ ነገር ፈታ እንላለን። እስኪ ወራቤም ሄደን እንቀርጻለን። እንግዲህ ከአላህ ጋር ነው። አላህ ሀገራችንም ሰላም ያደርግልን። ውጭ ሀገርም ያላችሁ ደግሞ አላህ በሰላም በደስታ በፍቅርን ለሀገራችሁ ያብቃችሁ። እንደኛ ባላችሁትን አባቱ ባለው ነገር ነው ፈታ የሚለው። ባላችሁትን አቅም ፈታ የምትሉበትን ቀን አላህ ቅርብ አደርግላችሁ። ኪፍ እንዳይነካችሁ ከአላህ በታች ይሄም የእናንተ ብርታት ነው። ይሄም የእናንተ ውጤት ነው። እኔ እናንተ ያለ እናንተ ይሄም የእናንተ ውጤት ነው። ያለ እናንተን በታበረቱ እናንተ በታዩኝ እኔም እዚህ ቦታ አልደርስም ማለት ነው። ወይስ ከውስጥ ተሰድጄ ሰው ሀገር ነበርኩት ይሆናል። እንግዲህ ለጎሮሬን አልহামዱሊላህ ሰርቼን ይበላለሁ። ለልጆቼም እንትን ይላለሁ። ባለኝን ደግሞ ከቤተሰቦቼ ፈታ ዘና ይላለሁ ማለት ነው። ስለዚህ ውድቶቼ አሁን መበረታቱን እውነት ለመናገር ዩቲዩብ ክፈቱ አስከፊቱ። እኔ ዝም ብላችሁ ለጨዋታ ለቀልድ ምናምን ዩቲዩብ የሚከፍተው ልጅ ሲጡኝ ብላችሁ ለማይሆን ነገር እንትን ብላችሁ
ልጁ ሂዳችሁ አትጨቃጨቁትን። እውነት የምትከፍቱ ከሆነ ከውስጥ መስመር ገብታችሁ የሳውዲ 200 ሪያል ነው። 200 ሪያል ምን አላት? በኢትዮጵያ ስታመናዝሩት 10,000 ናት። ምን አላት? አሁን እኔ የአመት በዚህ በከፈለኝን የአመትን የዋይፋይ ሞላ ያስገባለሁ። አስባችኋል? እንግዲህ የአመቱን ዩቲዩብ ራሱ የከፈላችሁት ግማሹ ለሚግብ ታደርጋላችሁ፣ ግማሹ ደግሞ ዋይፋይ ትሞላላችሁ። ራሱ ይችላል። ያወጣችሁትን አሁን አይደለም አልታየኝም ምን አላለኝም አትበሉ። የሆነ ጊዜ ደግሞ ይታያል። የሆነ ጊዜ ኦቨር ወጣል። የኔ 100 ሰው ያይልኝ ነበር፣ 10 ሰው ያይልኝ ነበር። ንግጂ ባባሽ ነሽ ተነሽ እኮ ጅል ባባሽ ለስልካይ ንኪ ሂጂ እሺ ኮባሽ ጅል ባባሽ ተነሽ እሺ በይ እና ውድና የተከበራችሁ ያው በአንዳንድ ነገር ይኪፋቱ ነው ብላችሁ ዩቲዩብ ከፈለበት ብላ ዩቲዩብ ከፈላችሁት ዋይፋይ ታሞልት ሞላላችሁ ልጆቻችሁ የምትበሉትን ነገር ወላሂ ከሰራ እይታ ካለው ደግሞ ከዛም የበለጠ ሰውን የምትረዱትም ያደርግላችኋል። እኔ የመዳምን ብር ራሱ እዛ መዳም የትከፍላችሁ ብር እጥፉ ነው እዚህ የምታገኙት። ዋናው ግን እይታ ነው። እይታ ካለው እይታ ብቻ ሳይሆን ታይቶ የሚወጣ ብቻ ሳይሆን እስከ መጨረሻ ከታየላችሁ እላችኋለሁ ውዲቶቼ። ይሄን ይመስላል እንግዲህ አበረታቱን። ሊከድ እንዳላበዛባችሁ የኔ ወንድም ደግሞ እዚህ ሪቦኛል ያለ ነው እንግዲህ ያው ብላለኝ በልኝ አቤት ብር እንዳትላቸው ኧረ እንብላ እና ውድና የተከበራችሁ ቻናላችን ቤተሰቦቼ አበረታቱን። ዳቦዬን አያችሁት? የምታምር ዳቦ ነው የደፋዋት። በዚህ ደግሞ ጎመን አለ ማሻአላ። ወንድሜ ደግሞ አያችሁት? አቤት ብር አቤት ብር አቤት ብር። የዩቲዩብ ብር እንደዚህ ያስደርጋል ማለት ነው። እሬ ጉድ ነው አለ ጉድ ነው። ማሻአላ ተባረከላህ ማሻአላ በል ማሻአላ